ምንም አባፈጥርም የመላጣ ልጅ የፈለኩትን እደግፋለሁ። አይ አም ጆን ዳንኤል ጥቃቅና አነስተኛው ሁላ እንተ ማድመቂያ የምታደርገኝ የሶስት መላጣ ልጅ ምንም አባፈጥርም እነግራለሁ። እቺ ወጣጤ ህፃን ምን እንደምትል እንስማት። ሶስት ልጆች አልኩ፣ ሶስት በልተው ያልጠገቡ ልጆች ናቸው። ይሄ ልጅ ግን አፉ ጥሎት ይሄዳል። በኢየሱስ ምን አይነት ጋጥ ወጥ ነው? በቃ ለምኖ ብር አገኘና እንዴት አባቱ ነው ሰው ላይ አፉ የሚከፍተው? በእናታችሁ እንግዲህ ክራውን ኦፍ ሂውማኒቲ በስተመጨረሻ ሸዋሸዋ እንደሆነ እየተነገረን ነው። መቼም እናንተ ሲነገራችሁ አሰሙ። አብዛኛው ሰው ደንቆሮ ነው። ክራውን ኦፍ ሁማኒቲ አዋርድ ሲጀመር አዶና የተባለ ልጅ እንዲያሸንፍ አይፈልጉም። ይሄ አዋርድ አዘጋጆች ማለት ነው። ጆን ዳንኤል እስር ቤት የገባ ጊዜ ሰዎች ጆን ዳንኤል እኮ ታሰረ ምናምን ሲሉ መጀመሪያም በድንቁርና የታሰረ ልጅ ነው። ቤተ ክህነቱ ሳለ ወይ የማንም የግብረ ሰዶም መጫወቻ ሲሆን ቅዱስ ላሊበላ አይ ሀገርን ሊያሳውቅ ነው ታሪክን ሊያሳውቅ ነው እያላችሁ በዩቲዩብ ትጃጃሉብናላችሁ። ጋዜጠኛ ሶፎንያስ የኢትዮጵያን ሕዝብ በይፋ ይቅርታ ጠየቀም። ለረጅም ጊዜ ከሚዲያ ዓለም ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በፌስቡክ ገጹ ላይ ባስተላለፈው መልእክት መላው የኢትዮጵያ ሕዝብና አድናቂዎቹን ይቅርታ ጠይቋል። ሰላም፣ እንዴት ናችሁ? የናታን ቫይብ ቤተሰቦች፣ ዛሬም እንደተለመደው በአዲስ ቪዲዮዎች ተመልሰን መጥተናል። እንደሚታወቀው ጋዜጠኛ ሶፎንያስ እንግዲህ በግብረ ሰዶማዊነት እዚሁ ሚዲያ ላይ ብዙ እየተባለለት እየታማ ነበርና ጋዜጠኛ ሶፎንያስ አሁን ከብዙ መጥፋት በኋላ በፌስቡክ ገጹ ብቅ በማለት ህዝብን ይቅርታ ጠይቆ እንደ እግዚአብሔር ፍቃድ ብዙ የማወጣው ሚስጥር አለ፣ ብዙ የምለው ነገር አለና ጠብቁኝ እያለ ነው። አሁንም በድጋሚ እንግዲህ አዶናይ ታሪክ ሊሰራ እየተዘጋጀ ነው ማለት ነው። የቲክቶክ ንጉስ የሆነው ከሃቢ ወደ ኢትዮጵያ ሊያመጣው እንደምታዩት እንደ ፒክቸር በቲክቶክ ገጹ ፖስት አድርጎታል። ከሃቢስ ወደ ኢትዮጵያ ይመጣ ይሆን የሚለውን እናያለን። ሌሎችም ጉዳዮች አሉ እናያለን። ይሄን ቪዲዮ ላይክ በማድረግ ጀምሩት። እንደ መግቢያ እንግዲህ በጃኒና በሞጣ እንጀምረው ይሄን ቪዲዮ ማለት ነው። ፍቅር በፍቅር ሆኗል እየተባለ ነው። ናት ሌላ ሰው ናት። 1.4 ሚሊዮን ፎሎወር ያላት እሷ እኮ 2 ሚሊዮን ትገባለች። ይብረሽና ራሷ ናት ወይ ያራና ልጅ አራ አሁን ማቆጆ ሆናለች። አበባ መስላለች። ሞዴል ሆናለች። አዲስ አበባ ዋና ተዋናይ እሷ ናት። ራሷ ናት። ተንቀሳቀሽ ገባት። በእናትህ ዲፕሬሽን ታውቃለህ። እኔ ታሳውቋት በእውነት ጃኒ የመጨረሻ ሰማይ ያደረስኳት እኮ ነኝ። ኤልሻዳይ የምትባለው አቀራቋት እኮ አውቄ ነው። በቃ እንደ መሰማይ ተሰከረች። ዲፕሬሽን ያልኳት ጊዜ ወይ 2 ሚሊዮን 1 ሚሊዮን 2 ስላት ለማሳወቅ ነበር። ያው ሁለቷን የከበረች ተናዳ ነበር። ተመልሳ ተናዳ ነበር። ማናገር ፈልጋለሁ። በእኔ የተሰደበ ሰው እንኳን መሞገስ የተሰደበ በሰማይ የምትወረው ብዬ ነበር። አሁን ጃኒ የኢትዮጵያ ንግስቱ ላይ እየተንቀሳቀሰች ነው። በእኔ እንኳን መሰደብ እንኳን መሞገስ ተተሰደብክ ወርቁ ነቁጭ ነው የምትለው። ጃኒን አንድ ቀን ገብቼላት ነበር። አሁን ንግስቱ ታሳው ከሆነች ምስጋና ይመስ ይበላል። አንከረከበች። ይሄን በዛን ተኩሳ በቃ ምን ተለበክ እኮ ማሚ ውጣ ናና ውጣ። ይኸው ቆይ እንዳስተናልፍ ጃኒ ገብሩ ይመችሽ። ያላዳሊ ተንቀሳቀሽ ነው ያገባኝም። አመስግኘሻል። ያላዳሊ ትንሽ ጠብጠብ ተደርገሻል። ምን ላድርግ? እስኪ ያርግብሻለሁ። ምንም የሚዲያው ጉዳይ ከ100,000 በላይ ኮይን ነው የሰጠችው ለሞጣ። ጃኒ ንግስት ናት። እግዚአብሔር ከጉን ማጣች አያራዳ ልጅ መች እንደው ትንሽ ጠብጠብ ማድረግ ጥሩ ነው ያረኳት። ለቀች ጃኒ ንግስት ናት። እግዚአብሔር ከጉን ማጣች አያራዳ ልጅ መች እንደው ትንሽ ጠብጠብ ማድረግ ጥሩ ነው ያረኳት። ለቀች ይብለሽ በእውነት ተመስክሮላታል። ተፈርሞላታል። ጃኒ እንግዲህ ነው ዲፕሬሽን ብያት ራሱ ብዙ ሚሊዮን ኢትዮጵያ የተነቀነቀባት ልጅ ናት። ሄለን ግን መጣ ነው
አሽሉካ የሰጠች 90 ምናምን ሺህ ኮይን ይሰጣል። እንዲህ አይነት ወራዳ እንደዚህም ነው። ግን ተተሸነው ቂጡን ነው የለጠለት። አስረግጬ ነው ቆርጠላት ተለጥልጣል። ማሚ የምትባል ገጫት ገራሚ ደንቆ ማይ በዛ አጋጣሚ ጃኒ በጣም አፕሪሺየት አድርጋት። በጣም እንደዛ ተባለ ዲፕሬሽን እየቀለልኩባት ልጅ ግን እውነተኛ አንበሳ ነው ያወራው። በጣም ጥሩ እህት ናት በእውነት። እንደዚህ አይነት አልጠብቃትም ነበር። በዚህ አጋጣሚ ሰዓት እንደዚህ ወጣት ናታ። ወጣት ስለሆነች እኮ እሷ የዛን ጊዜም ይሄ የሚዲያው ሙድ እኮ ነው። 2000 ምናምን ሚሊዮን ምናምን የታየው ሙድ አለው። ጃኒ ወለጋ ተወልዳ እኮ ነው አንበሳ የላከችው። Hi man. I'm gonna miss you. Bro. I'm gonna miss you, but it won't be the last time, man. Definitely, bro. Thank you for seeing my country. Thank you for everything. Thank you for coming here, for trusting me. I appreciate you. You're a very, very rare soul, bro. I just want to tell you that. An obsessed fella. I'm very obsessed with the success. Thank you for showing me around, man. Yeah. No one could have done it like you did it. Really, I appreciate you, and I think we're going to be great friends. ብዙ ወንዶች ግን የሌላን ሚስት ትቷት ቢሄድ እዚህ እያለ ነው። Definitely. I love you, man. Next time we're going to see Las Vegas or Ghana or whatever it is, let me know, Maddie. Much love, bud. Much love to you. እቺን ቢተውልን እያለ ነው ብዙ ሰው። ምን ትላላችሁ? Thank you for ኧረ ምንም ችግር የለ። እኔ ደስ ነው የሚሉኝ trusting me. Bro, you're goated. I appreciate you. Mom. I'm gonna miss him too. Nice to meet you. አራዶን ይችላል። ፍቅር በፍቅር አደረጋቸው በሶስት ቀን አዝኛለሁ። እነዚህ የሚገራርሙ ሰዎች ደክሞኛል፣ ግን በጣም 7 ቀን ምንም አልተኛውም። ኦልሞስት አልተኛንም እኮ ነው። ምንም አልተኛውም። አሁን ቤት ገብቼ ለጥ ነው የምለው። በጣም ደክሞኛል። ቻው። ቴንክስ ስለተከታተላችሁ። ብዙ የቸልሲ ደጋፊዎች እንግዲህ በዚህ ሰዓት ለጆን ዳንኤል በጣም እየነከፉት ነው፣ በጣም እየሰደቡት ነው ቲክቶክ ላይና ጆን ዳንኤልም ወጥቶ ይሄን ቪዲዮ ሼር አድርጓል። አሁን ግን ቪዲዮውን ዲሌት አድርጎታል። ቪዲዮ መስራት ማያስፈልግም ብሎ ማለት ነውና በጣም መጥፎ ስድብ እያሳደበ ነበር ምናምን። እነሱም ያሉትን አለ እኒው ቪዲዮውንና እስቲ ሰላም ቤተሰቦች። እንግዲህ አንዳንድ የቼልሲ ደጋፊዎች ደበሯቸዋል ጋይስ። ቃል ማለት እዳ ነው ጋይስ። እኔ ደግሞ ለቃል የምኖር ሰው ነኝ። የዛኔ ሰይፉ ቃል ሲያስገባኝ አርሰናል ዋንጫ ይበላል ብዬ አላሰብኩም ነበረ። ገና አርሰናል ዋንጫውን በለው። ስለዚህ የአርሰናል ደጋፊ ሆናለሁ ባልኩት መሰረት ከቃል የሚበልጥ ነገር የለም። ክለብ አይቀየርም ምናምን የሚባል ነገር የለም። ቃል ነው የሚበልጠው። ከቃል የሚበልጥ ቃል ማለት ከባድ ነገር ነው። ስለዚህ ቃሌን አክብሬ ማሊያ ቀይሬ ተጫዋችም ትራንስፈር ይደረጋል፣ ይሸጣል። ተጫዋችም ግን የቼልሲ ደጋፊ ያውቃል። ትክክለኛ የቼልሲ ደጋፊ ሁሌም ልቡ ሰማያዊ ነው። ልባችን ሰማያዊ ነው። ከላይ የአርሰናል እንለብሳለን። ምን ይባላል አሁን? ልባችን ሰማያዊ ነው፣ ከላይ የአርሰናል እንለብሳለን። ጆን ዳንኤል እስር ቤት የገባ ጊዜ ሰዎች ጆን ዳንኤል እኮ ታሰረ ምናምን ሲሉ መጀመሪያም በድንቁርና የታሰረ ልጅ ነው። አሁን ቢያንስ ተፈታ ብላችሁ አውሩ። ውስጥ ያሉ ሰዎች የተሻለ ማህበረሰብ ነው ውስጥ ያለው፣ የተሻለ እውቀት ያለው ህዝብ ነው ውስጥ ያለውና አሁን ላይ ተፈታ ነው ተብሎ የሚወራው ብዬ ቪዲዮ ሰርቼ ነበርና በዛን ሰዓት የቅርብ ሰዎች ምናምን አንተ ቢያንስ ለሱ አታዝንም ምናምን ያሉኝ ሰዎች ነበሩ። እና አሁን ላይ ጆን ዳንኤል ቲም ቀየርኩኝ ቼልሲ ነበርኩኝ ምናምን። እኔ አንተ ቼልሲ ደጋፊነትህ ስለቀረ ማለት ነው ልክ ፋልካው ከቼልሲ ሲወጣ የተሰማው አይነት ስሜት ነው የሚሰማኝ ማለት ነው። ግን የደንቆሮ ልጅ ነው አንተ አይደለ? ሜዲን እዚቹ ቢሆን ኖሮ ድንቁርና እዚሁ ተምረ አንበ ምናምን ታስተካክላለህ። ደንቆሮ መሆንን እኮ ስትታሰር አየነው እኮ ገባህ? ማይሳሳቱን ስትተሳስተ የታሰርክ ደንቆሮ ሰው ነው። አሁን ደግሞ ወጥተህ የምትሰራው ሌላ የደንቆሮ ስራ ነው ማለት ነው። ኮፒ ሊንክ ሼር እያደረጋችሁ ያደርሱለት ከደረሰው ማለት እና ከገባህ ይሄ ቲሸርት አይደለም። አየህ ቼልሲዎች ምን የሚል መፈክር አላቸው መሰለህ? this is not a shirt, this is our skin. Stamford Bridge is not a stadium, this is our home ይላሉ ማለት ነው። our blood is not red, our blood is blue ነው የሚሉት። ምክንያቱም ክለብህን አንዴ ደግፈዋል አይቀየርም። ገባህ? በትክክለኛ ደግፈህ ቢሆን ኖሮ ክለብ አይቀየርም። አሁን ገፋህ አትቀይረውም ማለት ነው። አንተ ግን የደንቆሮ ልጅ ስለሆንክ አደባባይ ላይ ወጥተህ መሀይምነትህን ለህዝብ አሳየህና ያው ገላህን ሽጠህ በነገር ላይ ኪቺኒያ መንገድ ላይ ገላቸው ሽጠው የሚኖሩ ሴቶች ከአንተ የተሻለ እንደሆኑ አሳይታል። ከነሱ የባሰ ነገር ነው። ገላህን ሽጠህ የሆነች
ትኩረት የሚስብ ነገር ሁሉ ጊዜ የበታችነት ስሜት ያለበት ሰው ነው። አሁን አዶናይ ባለፈው እንደዛ በቃ ትኩረት ሁሉ ወደ አዶናይ ሲሆን ያንን ህይወት ለመበጥበጥ ጃኒ ጋር ምናምን ብለ የልጁን ላይፍ አበላሽ። በጣም ኢንፌሪዮሪቲ ኮምፕሌክስ ያለበት ደደብ ደንቆሮና የደንቆሮ ልጅ ነህ እና ቼልሲን መደገፍ ስላቆምክ በጣም ደስተኛ ነኝ። እንኳንም ወጣህልን። ልክ ያራሁ ነው የመሰለኝ። ስድቡ በጣም በዝቷል። እንደዚህ ማለት አልነበረበትም። ልጁ ግን ጆን ዳንኤልም የማይሆን ነገር ነው የተናገረው። የጆን ዳንኤል እንየውሽ። ሶስት ልጆች አልኩ፣ ሶስት በልተው ያልጠገቡ ልጆች ናቸው መሰለኝ። ቪዲዮ ላይ ወጥቶ አይባልም። ለምን አይባልም ይባላል። ቼልሲ ምናን እያለ ከሚጃጃት ስራ ሰርቶ እናቱን አይረዳም እንዴ? የተናደር ነው። ማሊያውን አውልቀስ ታሳይ ነው። አይ ነው ጋይስ፣ ማሊያውን ማለት ነው ይኸውላችሁ፣ የቼልሲ ነበር ለብሽ የወጣሁት። የቼልሲ ደጋፊ ስለሆንኩ የቼልሲ ነው ደግፍ የወጣሁት ለብሽ የወጣሁት። ከዛስ አውልቄ እዛ ጋር ደብሽ የኔ የቼልሲውን አድርጌ ልደርብበት ነበር ያርሰናል። ከዛ እዛ ጋር ምን አሉ? አይ አይቻልም፣ የቼልሲ ማሊያ አድርጋ አይቻልም፣ አውልቀን የምታደርገው አሉ። ስለዚህ እዛ ጋር ደግሞ ደስታቸውን ያርሰናል ደጋፊዎች ደስታቸው ደግሞ ደስታችን ነው፣ ወንድማማች ነን። ስለዚህ አውልቄ የቼልሲውን ያርሰናሉን አረኩኝና የቼልሲውን ለጎስ ሰጠሁት። ከመድረክ ላይ ሲወርድ ተቀበልኩት። ይዤ የቼልሲው ማሊያውን አለዚ ከባደል እንደዚህ ብሎ ሶስት ሰው ማያውቃቸው ሶስት ልጆች ቪዲዮ ሰሩ። ኳስ እኮ አይቶ አያውቅም እኮ። አሁን እነ ጎስት አርሰናል ምናምን ሲል አይቶ እኮ ነው ይሄ እንትን ለበሰና ምንም አባፈጥርም የመላጣ ልጅ የፈለኩትን እደግፋለሁ። አይ አም ጆን ዳንኤል ጥቃቅና አነስተኛ ሁላ ሪል የቼልሲ ፋኖች ግን እንግባባለን። አይ ላቭ ዩ ጋይስ ሪስፔክት። እመብለ እዚህ ጋር መተህ እኔ ኮንተንት ማድመቂያ የምታደርገኝ የሶስት መላጣ ልጅ ምንም አባፈጥርም እነግርሃለሁ። እንዲህ ፊት ለፊት መተህ ራሱ ምንም አፈጥርም። አካውንት ውስጥ 5000 ብር የለ እኔ ቼልሲ እንደዚህ የእናቱን ሽሮ እየበላ የመላጣ ልጅ ውጣና ስራ እና እናትህን እርዳ። ወተት ጆ ጋነሽ ነው አይደለም። እዚህ ጋር ያሉት እንደጋቸው ደግሞ ፈርሰው ነው ሶስት ልጆች አልኩ፣ ሶስት በልተው ያልጠገቡ ልጆች ናቸው መሰለኝ። ቪዲዮ ላይ ወጥቶ አይባልም። ለምን አይባልም ይባላል። ቼልሲ ምናን እያለ ከሚጃጃል ስራ ሰርቶ እናቱን አይረዳም እንዴ? ስራ ሰርቶ እናቱን ይረዳል። እናቱ ቤት ቁጭ ብሎ በ30 ምናምን አመቱ የእናቱን ሽሮ እየበላ ቼልሲ ምናን ነው። ጅላስ ስለ ኳስ ድንቡሎ የምታውቀው ነገር የለም። ጀስት ዋቴ ነው በቃ። እዚህ ተፍ በተባለበት እንዴት ብዬ ልንገራችሁ? ኤኒዌይ ዊ ዶንት ኬር ማሊያውን አረገ አላረገ አንድ ተራ ኢትዮጵያዊ ግለሰብ ነው። እንደዚህ አይነት ሪኩዌስት ስለበዛብኝ ነው ይሄን ቪዲዮ እየሰራው ያለሁት። አዶናይ እረዳዋለሁ። ዩናይትድን አውልቆ የአርሰናልን ሲያደርግ ዴላን አለ በቃ ለሱ አብሮት ስላመጣው ብቻ እረዳዋለሁ። ያ ከሱ ጋር ቫይቡን ማች ለማድረግ ነው። ያ የሆነ አዶናይ የሆነ ነገር ሲያደርግ ጀለስም የሆነ ነገር ታደርጋለች። እቺ ወጠጤ ህፃን ምን እንደምትል እንስማት። ሶስት ልጆች አልኩ፣ ሶስት በልተው ያልጠገቡ ልጆች ናቸው መሰለኝ። ቪዲዮ ላይ ወጥቶ አይባልም። ለምን አይባልም ይባላል። ቼልሲ ምናን እያለ ከሚጃጃል ስራ ሰርቶ እናቱን አይረዳም እንዴ? አባፈጥርም የመላጣ ልጅ የፈለኩትን እደግፋለሁ። አይ አም ጆን ዳንኤል ጥቃቅና አነስተኛ ሁላ። ይሄ ልጅ ግን አፉ ጥሎት ይሄዳል። በኢየሱስ ምን አይነት ጋጥ ወጥ ነው? በቃ ለምኖ ብር አገኘና እንዴት አባቱ ነው ሰው ላይ አፉ የሚከፍተው? በእናታችሁ እንዴ ራስሽን እንዴት ነው የምታዩ? ጭራሽ እናት ምናምን ብለሽ ሌላ ነገር ትከቻለሽ እንዴ? አረ በመድኃኒዓለም ኧረ በስመ አብ። አረ በጣም ገገማ ፋራ የሆነ ልጅ ነው። እግዚአብሔርን እኔ ሰው እንደዛ ሲል እኮ እንደዛ አይመስለኝም። እልም ያልክ ሰገጤ ድል ፋራ ነህ አንተ። ቁጭ ብለህ 24 ሰዓት ለምን ያገኘኸውን ገንዘብ እኔ በሁለት ቀን ፊት ላይ አምጥቼ ለጥፍልሃለሁ። የምታወራውን ሰው ለይተህ ወቅ ፈጨጭ። በጣም ይቅርታ ፋሚሊ፣ በጣም ይቅርታ። እናት ምናምን ብሎ ሌላ ኬዝ ውስጥ ስለገባ ነው። ይመቻችሁ። መልካም ቀን። ጋዜጠኛ ሶፎንያስ የኢትዮጵያን ሕዝብ በይፋ ይቅርታ ጠየቀም። ለረጅም ጊዜ ከሚዲያ ዓለም ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በፌስቡክ ገጹ ላይ ባስተላለፈው መልእክት መላው የኢትዮጵያ ሕዝብና አድናቂዎቹን ይቅርታ ጠይቋል። ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ፣ ለታላቁ ክብር ስላበቃኝ ደስ ብሎኛል ያለው ሶፎንያስ መጽሐፉ የበደላችሁን ይቅር በሉ እንደሚል የኢትዮጵያ ሕዝብ ይቅር እንዲለውና በጸሎታችሁ እንድታስቡት በእግዚአብሔር ስም ጠይቋል። በስተመጨረሻም ጋዜጠኛው እንደ እግዚአብሔር
እግዚአብሔር ፈቃድ በሰፊው መድረክ ኑዛዜን ትሰማላችሁ። በጣም ብዙ የምናገረው ነገር አለኝ በማለት ዛሬ ማክሰኞ ምሽት 4 ሰዓት ላይ በቲክቶክ ገጹ ይፋዊ ማብራሪያ እንደሚሰጥ አስታውቋል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። አቡነ ኤርሚያስ ግን አሉ? ሲኖዶሱ በእውነት አለ? ቤተ ክህነቱ ሳለ ወይ? የማንም የግብረ ሰዶም መጫወቻ ሲሆን ቅዱስ ላሊበላ አይ ሀገርን ሊያሳውቅ ነው ታሪክን ሊያሳውቅ ነው እያላችሁ በዩቲዩብ ትጃጃሉብናላችሁ፣ በቲክቶክ ትጃጃሉብናላችሁ። ይሄ ግብረ ሰዶም ነው ስለ ቅዱስ ላሊበላ ለዓለም ሊያስተዋውቀው የሚችለው? ቅዱስ ላሊበላ እኮ የከበረ አባት ስላሴ መንበር ቀድሞ የከበረ ማለት ነው። በእንደዚህ በውዳቂና በርካሽ ሰዎች አይደለም ቅዱስ ላሊበላ የሚከብረው። አብራው የዞርክ ላለው በቅርቡ መጣባለሁ፣ ጠብቀኝ፣ ምንም ችግር የለውም። ነገር ግን በጣም ነው የሚያስተዛዝበው ሆድ አደር እና ይሄ ነገር እንዴት ታዩታላችሁ ጋይሶችና ሌላን ፔጅ እንዳየ ነው ከግብረ ሰዶማውያን ጋር ነው የሆነ ቪዲዮ የሰራው ቲክቶክ ቪዲዮ ማለት ነው። ይሄ ነገር ደግሞ በውጪ በእነሱ ሀገር ማለት ነው የተለመደ ነገር ነው፣ ኖርማል ነው። እነ ሮናልዶ እነ ሜሲ ሌሎችም ትላልቅ ሴሌብሪቲዎች ከነሱ ጋር ቪዲዮ አላቸው እና ከነሱ ጋር ስለታየ አንተም እንደነሱ ነህ ማለት አይደለም። እንግዲህ the crown of humanity በስተመጨረሻ ሸዋሸዋ እንደሆነ እየተነገረን ነው። መቼም እናንተ ሲነገራችሁ አሰሙ። አብዛኛው ሰው ዶንቆሮ ነው። ግን ብቻ ቢሆንም እኔ ከዚህ ከክራውን ኦፍ ሂውማኒቲ ምን ወሰድኩኝ? ለካ እንደዚህ እያንዳንዱ ሰው $1 እያንዳንዱ ሰው 10 ብር ቢያዋጣ 30 ሚሊዮን 40 ሚሊዮን ብር መሰብሰብ ይቻላል የሚለውን ነገር ወሰድኩኝ። ከዛ ውስጥ የሰሩትን ካልኩሌት ለማድረግ ሞክሬ ነበረ። እያንዳንዱ ተወዳዳሪ ቮት የተደረገውን ቮቱን ቆጥሬ 816,000 ቮት አለ። ከዛ ከ816,000 20% ብቻ ወስጄ $1 መንዝሬው ማለትም 153 ብር በባንክ የሚመነዝሩት ከሆነ ማለት ነው። አሮን ቲንክ እንደዛ የሚያደርጉ አይመስለኝም፣ ህገ ወጥ ናቸው። ግን በዛ ከመነዘሩት 153 ብር $1 20% 163,000 ይመጣል። ያ ወደ 24 ሚሊዮን ይመጣል ማለት ነው። ከዛ የቀረውን ደግሞ 600 ምናምን ሺህ ደግሞ በ10 ብር ሲባዛ ደግሞ ወደ 5-6 ሚሊዮን ምናምን አካባቢ ይመጣል። ቶታል አንድ ላይ 32 ሚሊዮን ብር ዘርፈዋል ማለት ነው። እና 32 ሚሊዮን ብር እንኳን ሰርተው ራሱ አንደኛ ለወጣው 1 ሚሊዮን ብር መሸለም አልቻሉም። አያችሁ፣ በበጎ አድራጎት ስም ነው። በጎ አድራጎት ሰው በጎ ለማድረግ ምን ያህል ትረስት እያጣ እንደሆነ እምነቱ እየተሸረሸረ እንደሆነ የሚያሳይ ነው። እነዚህ ሰዎች በተለያየ ኤአይ ሲስተም ኢቭን ከንቲባችንን ኢቭን እነ ፍሪየን ቴሌኮሙኒኬሽን በጣም ብዙ ተጽዕኖ ፈጣሪዎችን ሜንሽን ሲያደርጉ ነበረ። ከኢቲቪ ጋር ነው እየሰራን ነው ሲሉ የነበረውና ይህንን ነገር መንግስት እንዲያይልን እንፈልጋለን። ቴዲ ሐዋሳ ቤት ሳይሆን መንግስት ነው ይህንን ማየት ያለበት። ምክንያቱም ይሄ የመተሳሰብ የመረዳዳት ሰፖርት የመደራረግ ትረስታችንን ነው በቃ እየሸረሸረ ያለው እያጠፋ ያለውና እዩልን ነው ምለው እኔ። በተረፈ ግን እናንተ የፎርፎር ፋሚሊ ቢራቢሮ ፋሚሊዎች ሰው የሚላችሁን ስሙ። ኢሞሽናል አትሁኑ። ዝም ብላችሁ በቃ በኢሞሽናል የሚሆን ነገር የለም። ኦኬ፣ መልካም ቀን። ክራውን ኦፍ ሁማኒቲ አዋርድ ሲጀመር አዶናይ የተባለ ልጅ እንዲያሸንፍ አይፈልጉም። ይሄ አዋርድ አዘጋጆች ማለት ነው። አዶናይ እናንተ ወደዳችሁም አልወደዳችሁም ማለት ነው። ይሄንን ብቻ ሳይሆን እያንዳንዱን ከዚህ በኋላ የሚዘጋጁ አዋርዶች አዶናይ ካለበት አዶናይ ያሸንፋል። ምክንያቱም አዶናይ ለህዝቡ ለሀገሩ እያደረገ ያለው ነገር ከአዋርዶች ሁሉ በላይ ስለሆነ ማለት ነው። ይገባዋል። አዋርድ ማዘጋጀት እንደዚህ ከሆነ እኛም በቅርቡ አዋርድ ማዘጋጀታችን አይቀርም ማለት ነው። ምክንያቱም ይሄ ክራውን ኦፍ ሁማኒቲ አዋርድ ማለት ነው ከመጀመሪያ ጀምሮ ችግር ያለበት አዋርድ ነው። መሀል ላይ ደግሞ አደገኛ የሆነ አሻጥር እየተሰራበት የነበረ አዋርድ ነው ማለት ነው። ነገር ግን ይሁንላችሁ፣ እናንተ ጆን ዳንኤልና አዶናይን አንደኛ ብላችሁ አስወጣችኋቸው፣ ይሁንላችሁ፣ እሱ ላይ ችግር የለብኝም። ነገር ግን ጥያቄ ሚሊዮን ብሩ የት ሄደ? ጥያቄያችን ነው ማለት ነው። እንግዲህ እንደምትመለከቱት አዶናይም በሽልማቱ ደስተኛ አይደለም፣ ልክ አይደለም ብሎ ስለሚያምን ትናንትና ይሄን የማስቀምጥላችሁን ስቶሪ አድርጎት ነበር ማለት ነው።
ስለዚህ ልክ ያልሆነ ነገር በደንብ አድርጎ አለ ማለት ነው። በሌላ በኩል ደግሞ ዛሬ የቲክቶክ አካውንታቸው እንደምታዩት ክራውን ኦፍ ሁማኒቲ እንደምታዩት ፕራይቬት ሆኗል ማለት ነው። ፕራይቬት አድርገውታል። ይሄ በፕራይቬት የሚወጣ ነገር አይደለም። እናንተ የህዝብንም ገንዘብ አጭበርብራችኋል፣ ሁለተኛ ታማኝነታችሁንም አጣችኋል። እንደናንተ አይነቱ አዋርድ እንዲያዘጋጅ አንፈልግም። በዚህ ነገር ተባበሩን እና ወጪና ገቢያችሁን እንደ ህዝብ ማወቅ እንፈልጋለን ማለት ነው። በዚህ ላይ ሁላችሁም ሐሳብ እንዲሰጡን ኮሜንት አድርጉላቸው። ሁለት አሸናፊ ያለ ብሏል። አዶናይ ነበር ያሸነፈው፣ ግን ሁለት አሸናፊ ያለ ብሎ ለሁለቱም ይሰጣቸው። አዶናይ በዚህ ሰዓት ስቶሪ ያደረገውን ላሳያችሁ። ምንድነው? የእርዳታ ድርጅት ካለ የእርዳታ ድርጅቱ ሜንሽን እንዲያደርጉ የተሰበሰበው ብር ግልጽ እንዲሆን አዶናይ ይሄው ስቶሪ ላይ አስቀምጧል ማለት ነው። which አዶናይ ራሱ ይሄንን ነገር አላመነበትም ነበረ ማለት ነው። እንግዲህ እናንተ ኮመንት ላይ ሐሳብ ስጡበት ስለዚህ ጉዳይ ማለት ነው። የዛሬ ቪዲዮአችን ይሄ መስል ነበር። ይሄን ቪዲዮ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።